ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በውሃ ላይ ነበረ፣ የእግዚአብሔርም መንፈስ በውሃው ላይ ይሰፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም በብርሃኑና በጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንደኛ ቀንም ሆነ። እግዚአብሔርም በውሃው መካከል ጠፍር ይሁን አለ። በውሃውና በውሃው መካከልም ይለይ አለ። እንዲሁም ሆነ። እግዚአብሔርም ጠፍርን አደረገ፣ ከጠፍር በላይና ከጠፍር በታች ያሉትን ውኆች ለየ። እግዚአብሔር ያን ጠፍር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛም ቀን ሆነ። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃም በመጠራቀሚያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መጠራቀሚያውንም ባህር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን በምድርም ላይ በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድርም በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን በምድር ላይ በየወገኑ ዘሩ፣ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛም ቀን ሆነ። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊትም ይለዩ ዘንድ ብርሃናት በሰማይ ጠፍር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፍር ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁም ብርሃን ቀንን እንዲመግብ፣ ትንሹ ብርሃን ደግሞ ከከዋክብት ጋር ሌሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፍር አኖራቸው፣ መዓልትንና ሌሊትንም እንዲመግቡ፣ በመዓልትና በሌሊትም መካከል እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛም ቀን ሆነ። እግዚአብሔርም አለ፣ ውሃ የሕይወት እስትንፋስ ያላቸው ተንቀሳቃሾችና በምድር ላይ ከሰማይ በታች የሚበሩ አዕዋፋትን ታስገኝ። እንዲሁም ሆነ። እግዚአብሔርም ከታላላቅ አንበሪዎችንና ውሃ ያስገኘውን ተንቀሳቃሽ ሕያው ፍጥረትን ሁሉ በየወገኑ የሚበሩ አዕዋፋትን ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛም ቀን ሆነ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደየወገኑ ታውጣ። እንዲህም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ እንስሳትንም እንደየወገኑ በምድር የሚንቀሳቀሰውንም ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በአርአያችንና በአምሳላችን እንፍጠር፣ የባሕር ዓሣዎችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባሕርን ዓሣዎችንና የምድር አራዊትን፣ የሰማይ ወፎችንና እንስሳትንም ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናቸው ዘንድ በየዘሩ የሚዘራውንና የሚበቅለውን በምድር ሁሉ ላይ የምትዘሩትን የእህል ፍሬ፣ ዘሩ በውስጡ ያለውን ቡቃያ፣ በየፍሬውም የሚዘራውን ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ፣ አመልማሉ ሁሉ መብል ይሆንላቸው። እንዲሁም ሆነ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ስድስተኛም ቀን ሆነ። ምዕራፍ 2 ሰማይና ምድር ዓላማቸውም ሁሉ ተፈጸመ። እግዚአብሔርም የሠራውን ሥራ በስድስተኛው ቀን ፈጸመ። እግዚአብሔርም
በሰባተኛው ቀን ከሠራው ሥራ ሁሉ አረፈ። እግዚአብሔር ሰባተኛዋን ቀን ባረካት ቀደሳትም፣ ሊፈጥረው ከጀመረው ሥራ ሁሉ በእርሷ አርፏልና። እግዚአብሔር አምላክ ሰማይንና ምድርን በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድር ፍጥረት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት፣ የሜዳውን ቡቃያ ሁሉ ከመብቀሉ በፊት፣ አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበር። ምድርንም የሚሰራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበር፣ የምድርንም ፊት ሁሉ ያጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። አዳም በኤዶም ገነት። እግዚአብሔር አምላክም በኤዶም በስተምስራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያሳየውንና የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር። ከዚያም ለአራት ማዕዘን ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያችን ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ላይ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ እርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ። በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑም አጥንቶች አንዲት አጥንትን ወስዶ ስፍራውን በሥጋ መላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሆነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ራቁታቸውን ነበሩ፣ አይተፋፈሩምም ነበር። ምዕራፍ 3 የሰው አለመታዘዝ። እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምንም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው። እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነሱም ራቁታቸውን እንደሆኑ አወቁ፣ አፈሩም። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለህ አለው። አዳምም አለ
በገነት ስትመላለስ ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግሁም አለ። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱም አለች እባብ አሳተኝና በላሁ። የእግዚአብሔር ፍርድ። እግዚአብሔር አምላክም እባቡን አለው ይህንን ስላደረግ ከእንስሳት ሁሉ ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ሁን፣ በደረትህና በወድህም ትሄዳለህ፣ በሕይወትህም ዘመን ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቲቱም እግዚአብሔር አላት ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ከዚያ ዛፍን በልተሃልና ምድር በሥራህ የተረገመች ትሁን። በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ። እሾህና ሚካላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። አዳምና ሔዋን ከገነት እንደወጡ እግዚአብሔር አምላክም አለ እነሆ አዳምን መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው። አዳምንም አስወጣው፣ ደስታ በሚገኝባት በገነት አንጻርም አኖረው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍን በእጃቸው የያዙ ኪሩቤልን አዘዛቸው። ምዕራፍ 4 ቃየልና አቤል። አዳምም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደችው። አቤልም በግ ጠባቂ ነበር። ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላም እንዲህ ሆነ፣ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው ለምን ታዝናለህ? ለምንስ ፊትህ ጠቆረ? በእውነት ያመጣህልኝ አይደለም፣ አግባብስ በእውነት ታመጣልኝ ዘንድ ነበር። በደልክ፣ እንግዲህ ዝም በል። የወንድምህን መመለሻው ወደ አንተ ነው፣ አንተም ትሰለጥንበታለህ። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየልን አለው ወንድምህ አቤል ወዴት ነው? ቃየልም አለ አላውቅም፣ በውኑ የወንድሜ ጠባቂው እኔ ነኝን? እግዚአብሔርም አለው ቃየል ምን አደረገህ? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው ኃጢአቴ ይቅር የማትባል ታላቅ ናትና እነሆ ዛሬ ከምድር ፊት ካሳደድኸኝ ከፊትህ እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው እንዲህ አይደለም፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የቃየል ትውልድ። ቃየልም ከእግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባለው ምድርም ኖረ። ቃየልም ሚስቱን አወቃት፣ ጸነሰችም፣ ሄኖህንም ወለደች፣ ከተማም ሠራ። የከተማይቱም ስም በልጅ ስም ሄኖት አላት። ሄኖህም ጋይዳድን ወለደ። ጋይዳድም ሚኤልን ወለደ። ሚኤልም ማቱሳኤልን ወለደ።
ማቱሳኤልም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ደግሞ ሴላ ነበር። አዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡ የዘላኖች አባት ነበረ። የወንድሙም ስም ኢዮቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ናስን ብረትን የሚሰራ ሆነ። የእህቱም ስም ኖሄም ነበር። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለ መቁሰሌ ብላቴናውንም ስለ መወጋቴ ገድየዋለሁና ቃየልን 7 እጥፍ ይበቀሉታል፣ ላሜህን ግን 7 ጊዜ 7። ሴትና ሄኖክ። አዳምም ዳግመኛ ሚስቱን አወቃት፣ ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው። ምዕራፍ 5 የአዳም ትውልድ። የሰዎች የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ጊዜ በእግዚአብሔር ምሳሌ ያደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳምም 230 ዓመት ኖረ። ልጅንም እንደ ምሳሌው እንደ መልኩ ወለደ። ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ። ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ 707 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደ። ሄኖስም ቃይናንን ከወለደ በኋላ 715 ዓመት ኖረ፣ ወንዶችንና ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይንንም 107 ዓመት ኖረ፣ መላልኤልንም ወለደ። ቃይንንም መላልኤልን ከወለደ በኋላ 740 ዓመት ኖረ፣ ወንዶችንና ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ 730 ዓመት ኖረ፣ ወንዶችንና ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ 800 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቱሳላን ከወለደ በኋላ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰውሮታልና። ማቱሳላም 187 ዓመት ኖረ፣ ላሜህንም ወለደ። ማቱሳላም ላሜህን ከወለደ በኋላ 782 ዓመት ኖረ፣ ወንዶችንና ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም ከስራዬ ከእጄ ድካምና እግዚአብሔር ከረገማት ምድር ይህ ያሳረፈኝ ዘንድ አለው ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ 565 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ላሜህም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ለኖህም 500 ዓመት ሆነው። ኖህም 3 ልጆችን ወለደ። እነርሱም ሴም፣ ካምና ያፌት ናቸው።